የእንግሊዝ ፕሪሚየር ሊግ ቼልሲ በወንዶች ዋና ቡድንና በአካዳሚው ላይ የወጡ ደንቦችን በመጣሱ ምክንያት ማዕቀብ ጥሎበታል። ክለቡ በአጠቃላይ የ10.7 ሚሊዮን ፓውንድ ወይም ደግሞ የ14.3 ሚሊዮን ዶላር የገንዘብ መቀጮ የተጣለበት ሲሆን ለአንድ ዓመት የሚቆይ የታገደ የዝውውር እገዳና ለ9 ወራት የሚቆይ የአካዳሚ ተጫዋቾች የዝውውር ገደብ ተጥሎበታል። ሊጉ ይህንን ውሳኔ ያስተላለፈው በተለያዩ የሕግ ጥሰቶች ላይ ሲያደርግ የነበረውን ምርመራ ካጠናቀቀ በኋላ ነው። አራዳ ሜዳ ቼልሲ ለምን ተቀጣ፣ ቅጣቶቹ እንዴት ተወሰኑ፣ እንዲሁም ደግሞ የቼልሲ ቀጣይ ሁኔታ ምን ሊመስል ይችላል የሚለውን ጉዳይ በዛሬው ፕሮግራሙ ላይ የሚመለከተው ይሆናል ማለት ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካቶች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ፕሮግራሙን ስትጀምሩት ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። በዚህኛው የፕሮግራማችን ክፍል ደግሞ የቼልሲንና ትላንትና የተሰማውን የቅጣት ውሳኔን ጉዳይ የምንመለከት ይሆናል ማለት ነው። ትላንት እንግዲህ ለቼልሲ ደጋፊዎች ጥሩ ያልሆነ አንድ ዜና ተሰምቷል። ቼልሲ በተለያዩ ጥሰቶች ላይ በተለይም ደግሞ ከነበረው ሁኔታ ጋር ተያይዞ ሕጎችን ጥሷል በተባለበት ምክንያት የገንዘብ ቅጣትና እንዲሁ ደግሞ የዝውውር ገዳ ቅጣቶች ተላልፈውበታል እና ቼልሲ ደግሞ በተለይ ለእንደዚህ አይነት ነገር በተደጋጋሚ ጊዜ ተጋላጭ መሆኑ በርካቶችን እያነጋገረ ነው። እንደውም አንዳንዶች ምን እያሉ ነው? ማንቸስተር ሲቲ እስካሁን ድረስ በ115 ክሶች ሳይቀጣ እኛ እንዴት ልንቀጣ ቻለን የሚሉ ነጥቦችን እያነሱ ነው። ግን ለቼልሲ ደግሞ ጥሩ ነገሮችም አሉ። በተለይ የሆኑ ቅድመ ሁኔታዎች አሉ። እነዛን ካሟላ በተለይ የዝውውር እገዳ ቅጣቱ ላይፈጸምበት ይችላል። ቼልሲ ምንድን ነው ያጠፋው? ቅጣቱስ ምንድን ነው? ከነዚህ ቅጣቶችስ እንዴት ቼልሲ አመልጧል፣ ሊያመልጥስ ይችላል የሚለውን ነገር እንመለከቷለን። በተለይ እንደዚህ አይነት ጥሰቶች ሲኖሩ ሁለት አይነት ቅጣቶች ይኖራሉ። አንደኛው ስፖርታዊ የምንላቸው ቅጣቶች አሉ። ለምሳሌ ነጥብ ቅነሳ፣ ከዛ በኋላ ሌሎች ነገሮች ሊኖሩ ይችላሉ። የዝውውር እገዳና የገንዘብ ቅጣቶችም ደግሞ ሊኖሩ ይችላሉ። አሁን ቼልሲ ከስፖርታዊ ቅጣቶች አምልጧል፣ ቢያንስ ከነጥብ ቅነሳው በዝውውር ላይም ካለው ነገር እና ያንን ነገር እንመለከተዋለን። ቼልሲ እንግዲህ በዋናው ቡድን ረገድ እንዴት ሊቀጣ ቻለ፣ ምክንያቱ ምንድን ነው የሚለውን ነገር እንመልከት። ቼልሲ የተቀጣው ከ2011 እስከ 2018 በነበረው ጊዜ፣ ይህን እንግዲህ የምነግራችሁ በፈረንጆቹ አቆጣጠር ነው። ከክለቡ ጋር ግንኙነት ባላቸው ሰርድ ፓርቲስ ወይም ደግሞ ሶስተኛ ወገኖች በኩል ለተጫዋቾች፣ ላልተመዘገቡ ወኪሎችና ለሌሎች አካላት በተደረጉ ታሪካዊ ከዚህ ቀደም በነበሩ ክፍያዎች ምክንያት ነው። እነዚህ ክፍያዎች በወቅቱ ለእግር ኳስ ባለስልጣናት አልተገለጹም ወይም ደግሞ ይፋ አልተደረጉም ነበር። ነገር ግን ክፍያዎቹ የተፈጸሙት ለክለቡ ጥቅም ተብሎ ስለነበር እንደ ክለቡ ክፍያ ተቆጥረው መመዝገብ ነበረባቸው። አሁን የሆነ ክፍያ ሲከፈል፣ ለምሳሌ ዝውውርን በተመለከተ ሁኔታ ለሶስተኛ ወገን ወኪሎች ወይ ደግሞ ዝውውሩ ላይ ሲያደራድሩ ለነበሩ ሰዎች ክፍያ ቢከፈል ያ ዶክመንት ተደርጎ ለሚመለከተው አካል መቅረብ አለበት። ነገር ግን ያ ካልተደረገ በኋላ ላይ ወጪው ሲጣራ በሆነ መንገድ ከተደረሰበት ያ ክለብ ቅጣት ሊቀጣ ይችላል ማለት ነው። ለምሳሌ እነዚህ ክፍያዎች ምንድን ናቸው? በየትኞቹ ተጫዋቾች ዝውውር ላይ ነው እነዚህ ክፍያዎች የተከፈሉት የሚለውን ነገር ስንመለከት የፕሪሚየር ሊጉ የቅጣት ስምምነት እንደሚያሳየው ከ23 ሚሊዮን ፓውንድ በላይ ክፍያ 7 ላልተመዘገቡ ወኪሎች፣ እንግዲህ 7 ላልተመዘገቡ ወኪሎች ወይም ዋና ወኪል ላልሆኑ ሰዎች እና ከነርሱ ጋር ግንኙነት ላላቸው ተቋማት ቼልሲ ከፍሏል ማለት ነው። ይህም የ7 ተጫዋቾችን ዝውውር የሚመለከት ነው። ኤዲን ሃዛርድ፣ ራሜሬስ፣ ዴቪድ ሉዊዝ፣ አንድሬ ሹርል እና ኒማንያ ማቲች፣ እነዚህ 5 ተጫዋቾች በተዘዋወሩ ጊዜ ቼልሲ ለነዚህ ግንኙነት ላላቸው ተቋማት ከክለቡ ጋር ግንኙነት ላላቸው ተቋማትና ላልተመዘገቡ ወኪሎች የእነዚህን ተጫዋቾች ዝውውር በተመለከተ ዝውውሩን ለማስፈጸም የከፈለው ገንዘብ አለ። ሁለቱ ተጫዋቾች ግን ስማቸው በምስጢር እንዲያዝ ተደርጓል።
ያው ሊታወቅ ይችላል፣ ግን ይፋ ማድረግ አልተፈለገም። በተጨማሪም የዊሊያን እና የሳሙኤል ኤቶ ዝውውርን በተመለከተ ለሁለት ተቋማት ቼልሲ ከ19 ሚሊዮን ፓውንድ በላይ ከፍሏል። ይህ ክፍያ ቼልሲ እንደከፈለው የዝውውር ሂሳብ ተደርጎ መቆጠር ነበረበት። ይሁን እንጂ ተጫዋቾቹ በዚህ ሕግ ጥሰት ውስጥ ተሳትፎ እንደነበራቸው ወይም ስለ ሁኔታው ያውቁ እንደነበር የሚያሳይ ምንም አይነት መረጃ የለም። አሁን እንግዲህ ዝውውር ላይ ቼልሲዎች ብዙ ጊዜ የሚያደርጉት ምንድን ነው? የሆኑ የሕግ ቀዳዳዎችንና ክፍተቶችን ይጠቀማሉ። አሁን እነዚህ በሮማን አብራሞቪች በሩሲያዊ ቢሊዮነር የባለቤትነት ስር ላይ የተፈጸሙ ጥሰቶች ናቸው። ለምሳሌ ቼልሲ እኮ የማይታመኑ ገንዘቦችን እያወጣ ተጫዋቾችን ያስፈርማል። ከሌሎች ክለቦች መንጋጋ ተጫዋቾችን እየፈለቀቀ ያስፈርማል። ያን የሚያደርገው እኮ አድማጮች ዝም ብሎ አይደለም። እንደዚህ በጎን የሚከፈሉ ክፍያዎች አሉ። ጉቦ አይደለም፣ ጉቦ አይባልም። ግን በጎን ለምሳሌ ለሶስተኛ ወገን ለአደራዳሪ አካል እንዲሁ ደግሞ ላልተመዘገቡ የተጫዋቹ ትክክለኛ ላልሆኑ ወኪሎች ዝውውሩ ላይ ለነበራቸው አስተዋጽኦ በጎን የሚከፈሉ ክፍያዎች ይኖራሉ እና መጠርጠር አለባችሁ። ቼልሲ የሆነ ተጫዋች በተለይ ከሌላ ክለብ ጋር አንገት ለአንገት ተናንቆ ወይ ሌላ ክለብ በጣም ሲፈልገው የነበረውን ተጫዋች ቼልሲ በመጨረሻ ጣልቃ ገብቶ ሲያስፈርም ዝም ብሎ ከፍተኛ ዋጋ ብቻ ስላቀረበ ላይሆን ይችላል። ከዛም በተጨማሪ ቢሃይንድ ዘ ሲን ወይም ከመጋረጃው በስተጀርባ ሌሎች ነገሮች እንዳሉ ጠቋሚ ነገሮች አሉ ማለት ነው። ሌላው ክፍያ ደግሞ 1.3 ሚሊዮን ፓውንድ ለሶስት ግለሰቦች ተከፍሏል። ክፍያው ደግሞ እንደ ደሞዝ መቆጠር ነበረበት ነው ይህ ቅጣት ሲጣልበት ቼልሲ ላይ የቀረበበት ጥያቄ። እነዚህም የቀድሞው የስፖርት ዳይሬክተር ፍራንክ አርኔንሰን እንዲሁም ስካውቱ ፒት ደ ቪሰር የቡድኑ የቀድሞው መልማይና አንድ ስሙ ያልተጠቀሰ ግለሰብ ናቸው። ሊጉ እነዚህ ግለሰቦች ጥፋት ሰርቷል ብሎ ክስ ባያቀርብባቸውም በአጠቃላይ ሕግ የተጣሰባቸው ክፍያዎች ድምር ከ47.5 ሚሊዮን ፓውንድ በላይ ይሆናል ማለት ነው። በእነዚህ ክፍያዎች ቼልሲ እነዚህን ክፍያዎች ማስመዝገብ ስላልቻለ ክፍያው ለክለቡ ጥቅም እንደተደረገ ለእነዚህ ሰዎችም ክፍያው ሲከፈል እንደ ደሞዝ ተደርጎ መቅረብ ሲገባው ቼልሲዎች ያንን ባለማድረጋቸው ምክንያት ለእንዲህ አይነቱ ነገር ተዳርገዋል ማለት ነው። እነዚህን ክፍያ የፈጸመው ማን ነው የሚለውን ነገር ደግሞ ስንመለከት አሁን ያሉት የቼልሲ ባለቤቶች እነ ብሉኮ እነ ቶድ ቦሂ ክለቡን በ2022 ሲረከቡ የቀድሞ ባለቤት የክለቡ ባለቤት ራሻዩ ከበርቴ ሮማን አብራሞቪች ከክለቡ ጋር ግንኙነት ባላቸው ሶስተኛ ወገኖች በኩል ክፍያውን ሲፈጽሙ እንደነበር ለፕሪሚየር ሊጉና ለእንግሊዝ እግር ኳስ ማህበር ኤፍኤ በራሳቸው ፈቃደኝነት አሳውቀዋል። በሶስተኛ ወገኖች በኩል ክፍያዎችን ስፈጽም ነበረ፣ አዎ ጥፋት አጥፍተናል፣ ትክክል አልሰራንም ብለው በራሳቸው ፈቃደኝነት ሮማን አብራሞቪች ይህን ነገር ለፕሪሚየር ሊጉ እና ለእግር ኳስ ማህበሩ አሳውቀዋል። ለምሳሌ ሳሙኤል ኤቶ እና ዊሊያንን ከሩሲያው አንዚ ማካቻካላ ሲያስፈርሙ ወደ ቼልሲ ሲመጡ ሌስተን ሆልዲንግስ ሊሚትድ የተባለ በአብራሞቪች ባለቤትነት የሚመራ ድርጅት በብሪቲሽ ቨርጂን ደሴቶች ለሚገኙ ሁለት ተቋማት 24 ሚሊዮን ዩሮ ገደማ ከፍሏል። የዚህ ክፍያ የመጨረሻ ተቀባዮች ደግሞ ከአንዚ ማካቻካላ ጋር ግንኙነት ያላቸው ሰዎች እንደሆኑ ይታመናል። ቼልሲ እነዚህ ክፍያዎች ለክለቡ ጥቅም ሲባል የተደረጉ መሆናቸውን አምኗል። ግን ያንን ክፍያ ደግሞ ሲከፍል ዶክመንት አድርጎ አለማስመዝገቡ ቼልሲ ለእንዲህ አይነት ቅጣት እንዲዳረግ የመጨረሻው ውሳኔ እንዲወሰንበት አድርጎታል ማለት ነው። እና ቀደም እንዳልኳችሁ ነው። ልክ የሆነ ዝውውር ሲፈጸም እንዴት ተፈጸመ፣ ከጀርባው ምን አለ? አሁን እንግዲህ አስቡ። ቼልሲ ሳሙኤል ኤቶና ዊሊያንን ከሩሲያው ክለብ ሲያስፈርም የራሳቸው የሮማን አብራሞቪች ድርጅት ሌላ ድርጅት አለ። ያ ድርጅት ለአንዚ ማካቻካላ ከነዛ ከክለቡ ጋር ግንኙነት ላላቸው ሰዎች ዝውውሩን እንዲያስጨርሱ ያንን ክፍያ ከፍሏል። አሁን ለምሳሌ እኮ እዚህ ሀገር አለ አይደለም፣ ያው ነገሩን እንደው ወሰብሰብ ላለማድረግ ወይም ደግሞ ዲቴል ላለመግባት ነው እንጂ አሁን እንደዚህ እኛም በቢዝነስ ማኔጅመንት ስንማር አካውንቲንግ ላይ ያሉ ሰዎች ያውቃሉ የገንዘብ አጠቃላይ እንቅስቃሴዎች ምን ሊሆኑ እንደሚችሉና ለምሳሌ አሁን የሆነ ደላላ ቤት አሻሽጦ የሆነ ገንዘብ
ሊቀበል ይችላል። ከዛ ከደላላው ጋር ደግሞ አብሮ ሲንቀሳቀስ ለነበረ ሰው ክፍያ እንዲሰጠው ሊያደርግ ይችላል። ደላላው በጎን በኩል ማለት ነው። ቤቱ እንዲሸጥ ወይ ደግሞ ቤቱን እንዲከራይ በጎን በኩል ኮንታክቶችን ሲፈልግ ስለነበረ ለዛ ሰው ደግሞ በጎን የሚሰጠው ክፍያ ሊኖር ይችላል። አሁን ፕሪሚየር ሊጉና የእግር ኳስ ማህበሩ ላይ በደንብ በቼልሲ በኩል ቆንጠጥ አድርገው የያዙት ይህንን ነገር ነው። የፒኤስአር ህግንስ በተመለከተ የቼልሲ ሁኔታ ምን ይመስላል የሚለውን ካየን የፕሪሚየር ሊጉ ምርመራ አካል አድርጎ ክፍያዎቹ በትክክል ቢመዘገቡ ኖሮ ቼልሲ የትርፍ እና የዘላቂነት ደንብ ይሄ ፕሮፊት ኤንድ ሰስተናቢሊቲ ሩልን ይጥስ ነበረ የሚለውን አስልቷል። በስሌቱ መሰረት ክፍያዎቹ ቢመዘገቡ እንኳን ቼልሲ ከሚፈቀደው የ105 ሚሊዮን ፓውንድ ኪሳራ በላይ ስለማይሄድ በዚህ ረገድ ጥፋተኛ እንደማይሆን ተረጋግጧል። አንድ ቡድን በ3 ዓመት መክሰር የሚፈቀድለት 105 ሚሊዮን ፓውንድ ብቻ ነው። ከዛ በላይ ኪሳራ የሚያስመዘግብ ከሆነ የፒኤስአር ህግን ስለሚጥስ የተለያዩ ቅጣቶች ሊጣሉበት ይችላሉ። ቼልሲ ግን እነዚህ ክፍያዎች እንኳን በወረቀት ዶክመንት ተደርገው ለሚመለከተው አካል ቢቀርቡ ከ105 ሚሊዮን ፓውንድ በላይ ስለማይሄድ ኪሳራው ቼልሲ በዚህ ነገር ጥፋተኛ አይባልም ማለት ነው። እንግዲህ ውሳኔው እንዴት ተላለፈ ከተባለ በተለይ ደግሞ ቼልሲ የ10 ሚሊዮን ፓውንድ ቅጣት ተጥሎበታል እና የ1 ዓመት የዝውውር እገዳ ተጥሎበታል። አሁን ይህን ሲሰሙ የቼልሲ ደጋፊዎች ትንሽ ድንጋጤ ተፈጥሮባቸው ነበር። እንዲህ ለ1 ዓመት ተጫዋች ላናስፈርም ነው ማለት ነው የሚል ጥያቄ አሰምተው ነበር። ነገር ግን በሚቀጥሉት 2 ዓመታት ውስጥ ቼልሲ ሌላ ጥፋት እስካላጠፋ ድረስ በዚህ አካባቢ ባሉ ሁኔታዎች ላይ ሌላ ጥፋት እስካላጠፋ ድረስ ይህ የ1 ዓመት የዝውውር እገዳ ተግባራዊ አይደረግበትም ማለት ነው። ስለዚህ ቼልሲ ከስፖርታዊ ቅጣቶች አምልጧል። ለምሳሌ የነጥብ ቅነሳ ሊሆን ይችላል፣ የዝውውር እገዳ ሊሆን ይችላል። ከነዛ ቼልሲ ተርፏል። ግን በእነዚህ ጊዜያት ውስጥ ከዚህ በኋላ በሚመጣው ጊዜ በ2 ዓመታት ውስጥ ተመሳሳይ አይነት ጥፋት ውስጥ ቼልሲ ከተገኘ ለ1 ዓመት ተጫዋች እንዳያስፈርም እና ኢቭን የነጥብ ቅነሳ ሁሉ ሊጠብቀው ይችላል እና በጣም ለቼልሲ አደገኛ ነው። ይህንን ነገር መጣስ የለባቸውም፣ ይህንን ህግ መጣስ የለባቸውም ማለት ነው። እና ራሱ ሊጉ እንደገለጸው ቼልሲ ጥፋቶቹን በራሱ ፈቃድ አምኖ አስቀድሞ ማሳወቁና በምርመራው ወቅት ያሳየው ልበቀናነትና ትብብር ቅጣቱ እንዲቀልለት ትልቅ ምክንያት ሆኖለታል። ጥፋታቸውን አምነዋል፣ ከዛ በኋላ ትብብር አድርገዋል። የቼልሲን መረጃዎች ለሚጠይቁ አካላት ያን ነገር ለማድረግ ዝግጁዎች ነበሩ። ምናልባት ቼልሲ አልተባበርም አሻፈረኝ ቢል ኖሮ የ20 ሚሊዮን ፓውንድ ቅጣትና የ2 የዝውውር መስኮቶች ቀጥተኛ እገዳ ይጠብቀው ነበረ። በጋም ላይ ክረምትም ላይ ተጫዋች እንዳያስፈርም ይታገር ነበር ማለት ነው። ግን ቼልሲ ራሱ በመተባበር ያን ነገር እንዲሻሻል ለማድረግ ጥረት ሲያደርግ ስለነበረ ያ እንደ ጥሩ መንገድ ታይቶለታል ማለት ነው። እንግዲህ የእንግሊዝ እግር ኳስ ማህበር ወይም ደግሞ የፉትቦል አሶሲዬሽኑ ምርመራ ምን ይመስላል የሚለውን ስንመለከት የእግር ኳስ ማህበሩ በ74 የተጫዋቾች ዝውውር ደንብ ጥሰቶች ላይ ያደረገ ያለው ምርመራ ገና አልጨረስኩም ብሏል። ምክንያቱም ብዙ ተጫዋቾች ናቸው፣ ምርመራው ተጨማሪ ጊዜን ሊፈልግ ይችላል። ይሁን እንጂ የፕሪሚየር ሊጉ የቅጣት ስምምነት ላይ እንደተጠቀሰው ኤፍኤው በቀጣይ በክለቡ ላይ ከበድ ያለ ቅጣት ሊጥል የሚችልበትም ሁኔታ ሊኖር ይችላል። ምክንያቱም ምርመራውን ሲጨርስ ሌላ ደግሞ ሁኔታዎች መፈጠራቸው አይቀሬ ሊሆን ይችላል። ስለዚህ የኤፍኤው ቃል አቀባይ እንደገለጹት ምርመራው እንደቀጠለ ሲሆን ሲጠናቀቅም ሁኔታውን ይፋ እናደርጋለን ብለዋል። እንግዲህ የአካዳሚ ተጫዋቾቹንስ በተመለከተ ቼልሲ ቅጣት ይጣልበታል ወይ የሚለውን ነገር ስንመለከት የቼልሲ አካዳሚ በወጣቶች ደንብ ጥሰት ምክንያት ስፖርታዊና ፋይናንሻል ቅጣቶች ይጠብቁታል። በተለይ ከትላንትና ጀምሮ ለ9 ወራት ያህል ቼልሲ ባለፉት 18 ወራት ውስጥ በሌሎች የፕሪሚየር ሊግና የኢኤፍኤል ክለቦች የተመዘገቡ አዳዲስ ተጫዋቾችን ማስፈረም አይችልም። አዳዲስ የአካዳሚ ተጫዋቾችን ማስፈረም አይችልም። ይህም በዋናነት የ2026 የክረምት የዝውውር መስኮት ላይ ተጽዕኖ ይኖረዋል። በተጨማሪም ቼልሲ በዚህ ጉዳይ 750,000 ፓውንድ ተቀጥቷል ማለት ነው። ይህ ቅጣት ለአካዳሚው ምን ማለት ነው የሚለውን ነገር ስናይ ይህ ቅጣት እንግዲህ የመጣው ከ2019 ጀምሮ እስከ 2022 ባሉት ጊዜያት በአንድ የቀድሞ ሰራተኛቸው የተፈጸሙ ጥፋቶች ናቸው። ተመልከቱ እንግዲህ በጣም ይሄው ውስብስብ ነገር ነው። ዝውውር ላይ ቅድም እንዳልኩት እኛ እንደምናስበው አይደለም። በጣም ጠለቅ ብለን
ማየት አለብን። ዚ አትሌቲክ እንደዘገበው ክለቡ በ6 አጋጣሚዎች ተጫዋቾቹ ከነበሩባቸው ክለቦች የጽሁፍ ፍቃድ ሳያገኝ በቀጥታም ሆነ በተዘዋዋሪ ከአካዳሚ ተጫዋቾች ጋር ይሰውዬ የቀድሞ የቼልሲ ሰራተኛ ግንኙነት አድርጓል። በስምምነቱ ላይ ተጫዋቾቹ ባልተፈቀደ ሰዓት እንዴት ግንኙነት እንደነበራቸው ከዚህ ሰው ጋር የሚያሳዩ ማስረጃዎች ቀርበዋል። ስማቸው አልተጠቀሰም፣ ግን ፕሌየር ኤ፣ ፕሌየር ቢ እና ፕሌየር ሲ ተብሎ የእነዚህ ተጫዋቾች ነገር ይፋ ተደርጓል እና የመጀመሪያው ተጫዋች በፌስ ታይም ጥሪ ወይም ደግሞ በቪዲዮ ኮል አማካኝነት ከቤተሰቦቹ ጋር ግንኙነት ተደርጎ ቼልሲ እንደሚፈልገው ተነግሮታል። እንግዲህ ሰው ሌላ አካዳሚ ላይ ያለን ተጫዋች በቪዲዮ ኮል ደውሎለት ቼልሲ ይፈልጋል ብሎ ከዛ ሰው ጋር ከቤተሰቦቹ ጋር ግንኙነት አድርጓል ማለት ነው። ሁለተኛው ተጫዋች ፕሌየር ቢ የተባለውን ተጫዋች ደግሞ የቼልሲ የልምምድ ማዕከልን እንዲጎበኝ ተደርጎ ስለ አካዳሚውና ስላለው እቅድ ገለጻ ተደርጎለታል። አሁን ይህን ቼልሲ ያውቃሉ፣ የራሱን የቻለ ጥያቄ ነው። ግን ሰውየው በራሱ ነው ይህን ሲያደርግ የነበረው። አስቡት፣ ሌላን ተጫዋች የቼልሲ የልምምድ ማዕከልን አምጥተ የልምምድ ማዕከሉን አስጎብኝተ ቼልሲ ይፈልጋል ብለ ስለ አካዳሚው ገለጻ ማድረግ በጣም ከባድ ነው። ሶስተኛው ተጫዋች ደግሞ ጭራሽ ምንድነው ያደረገው? ይህ ሰው ስሙና የመጫወቻ ቁጥሩ የታተመባቸው የግል ስጦታዎች ለራሱ፣ ለወላጆቹ፣ ለእህቱ ወደ ልምምድ ሜዳ እንዲላክላቸው ተደርጓል። አስቡ። ተጫዋቾቹ እኮ ገና ወደ ቼልሲ አካዳሚ እንኳን አልተቀላቀሉም። ግን በቪዲዮ ኮል እየደወለ እያጓራ የልምምድ ማዕከሉን እንዲጎበኝ እያደረገ የስሙ የታተመበት የማሊያ የግል ስጦታዎች ለቤተሰቦቹ፣ ለእህቱ፣ ለወላጆቹ፣ ለራሱ እንደዚህ አይነት ስጦታዎችን ሲልክ ነበርና ይሄ በጣም ከባድ ጥፋት ነው ተብሏል። እንግዲህ ይህ እገዳ፣ ይህ ቅጣት የትኞቹን ተጫዋቾች ይነካል? በዝውውር መስኮቱ ላይ ቼልሲን ከተቀላቀሉ ተጫዋቾች ሲባል ከ9 ዓመት በታች ያሉ የቼልሲ ተጫዋቾችን አይመለከትም። እንዲሁም ፕሮፌሽናል ውል የፈረሙ ተጫዋቾችን አያግድም። ለምሳሌ በ2024 ክለቡን የተቀላቀለው እና አሁን በባለፈው ክረምት ወደ ቼልሲ የመጣው ኤስቴቫ ዊሊያን የእሱን ዝውውር የሚነካ ጉዳይ አይሆንም። ምክንያቱም እሱ በቀጥታ ለዋናው ቡድን በፕሮፌሽናል ውል ነው ፊርማውን ያኖረው። ቼልሲ የማይችለው በባለፉት 18 ወራት ውስጥ በሌላ የእንግሊዝ ክለብ ከ9 እስከ 18 ዓመት እድሜ ባላቸው ተጫዋቾች የተመዘገቡ የአካዳሚ ተጫዋቾችን አምጥቶ ከሆነ እዚህ ጋር ነው ትልቁ ችግር ሊመጣ የሚችለው ማለት ነው። ስለዚህ እንደ አጠቃላይ ቅጣቱን በተመለከተ ያለውን ነገር በደንብ ተረድታችሁታል ብዬ አስባለሁ። ዚ አትሌቲክ ላይ ሙሉ ሀተታ ወጥቶበታል። ከአንድም ሁለት በጣም ሰፊ ሀተታዎች ተሰርተዋል የትላንትናው መረጃ ከታወቀ በኋላ ማለት ነው። እና የቼልሲ የአዲሱ የባለቤትነት ሞዴል ደግሞ ታዳጊዎችን የአካዳሚ ተጫዋቾችን በማምጣት ላይ የተመሰረተ ነው። እነ ስቴቫ ዊሊያን፣ ጄሚ ጊቴንስ፣ ዳሪዮ ኢሱጎ፣ ሌሎች ተጫዋቾች የዚህ ማሳያ ናቸው። እና ይህ እገዳ ደግሞ በተለይ በክረምቱ ሊያደርጋቸው ባሰባቸው አንዳንድ ዝውውሮችን ሊያስተጓጉሉበት ይችላል። ሆኖም ክለቡ በአሁኑ ወቅት በአካዳሚ ውስጥ በቂ ተሰጥኦ ስላለው ያን ያህል የጥራት መውረድ ያጋጥመዋል ተብሎ አይታሰብም። በአንጻሩ አዳዲስ ተጫዋቾች ስለማይመጡ አሁን ያሉት የአካዳሚ ተጫዋቾች ለቦታው የሚመጣባቸው ተፎካካሪ ስለማይኖር ተጫዋቾቹም እፎይታ ሊሰማቸው ይችላል ማለት ነው። እና እንግዲህ ይህንን አይነቱን ሁኔታ በቼልሲ በኩል ተመልክተናል። አሁን በጣም ጥንቃቄ ያስፈልጋል። በጣም ጥንቃቄ ያስፈልጋል። በጣም በቃ ተጫዋቾችን ሲያስፈርሙ በጥንቃቄ አንዳንድ ተጫዋች ሳታስፈርሙት ቢቀር ይሻላል እንዲህ አይነት ጣጣ ይዞባችሁ ከሚመጣ። ምክንያቱም ከዚህ በፊት እንደምታውቁት ኤቨርተን የነጥብ ቅነሳ ሁሉ ገጥሞት ነበረ እና አሁን ብዙ ሰዎች እንዴ ማንቸስተር ሲቲ ስለምን አይቀጣም እያሉ እኔ የተተወ ጉዳይ ነው ብዬ አላስብም የማንቸስተር ሲቲ ጉዳይ እና የሆነ ሰዓት ላይ ሳይታሰብ ፈንድቶ የሚወጣ ነገር ይሆናል። የነጥብ ቅነሳ ይኖራል። ሲቲ ሁሉ ሳይጠበቅ ወደ ቻምፒዮንሺፕ ሁሉ ሊወርድ ይችላል። ዋንጫዎቹን ሊነጠቅ ይችላል። እንግዲህ ማንቸስተር ሲቲን ለምን በዚህ ልክ ሁኔታዎች ውስጥ ካሁን ድረስ ቅጣት ለመጣል እንዳልተሞከረ አላውቅም። ምክንያቱ ምን እንደሆነ ምክንያቱም ከጀርባ በጣም ብዙ አይነት ነገር ሊኖር ይችላል። ግን በተለይ ሌሎቹ እንኳን እነ አርሰናል፣ ሊቨርፑል ያሉ ቡድኖች የዝውውር ጉዳያቸው ጤናማነት ያለው ነው። ግን እነ ቼልሲ እና ማንቸስተር ሲቲ ደግሞ ደፈር ብለው አንዳንዴ ያልሆኑ ነገሮችንም ሲያደርጉ
ይታያሉ። አሁን ይሄ በግልጽ የወጣ መረጃ ነው። መረጃውን ብትገቡ የምትመለከቱት ነገር ነው። የተጫዋቾቹ ስም ዝርዝር፣ ሌሎችም ነገሮች በተመለከተ የወጡ ጉዳዮች ናቸው እና ዝውውር ሲፈጸም ለዝውውር ማስፈጸሚያ እየተባለ መሀል ላይ ላሉ ወኪሎች ለሆኑ አሁን ብዙ ጊዜ እኛ ሀገር ላይ በቃ ፋይት የሚደረገው ለዚህ ነው። እዚህ ሀገር የእግር ኳስ ደላላ ነው እንጂ ወኪል የለም የሚባለው ለዚህ ነው። በቃ ድለላ ነው የሚያደርጉት እግር ኳሱ ላይ ያለውን ነገር አጠቃላይ ማለት ነው። የሆነ ተጫዋች ለ2 ዓመት ኮንትራት ይፈርምና ክለቡን ይቀላቀላል። በክለቡም ተቀላቀለ በ4ኛው ወር ተጎዳ ይባላል። ያችን ዓመት እንደምን የሚጨርስና ቀጣይ ዓመት ወደ ሌላ ክለብ ደግሞ ይዘዋወራል። በየዓመቱ እኮ ክለብ የሚቀያይሩ ተጫዋቾች አሉ እዚህ ሀገር ውስጥ እና በኋላ ላይ ምን ተደረገ? ፊፋ ኦኬ እንደዚህ ከሆነ ፈተና ይዘጋጅ ተባለና ዓለም አቀፍ ፈተና ተዘጋጅቶ እዚህ ሀገር ውስጥ ላሉ ወኪል ነን ብለው ተጫዋቾችን እናዘዋወራለን ለሚሉ ሰዎች ፈተና ሲዘጋጅ በባለፈው ዓመት 2 ሰው ብቻ ነው ያለፈው። 2 ሰው ብቻ እና እንደውም ከአንደኛው ወኪል በረከት ከተባለው ወኪል ጋር ቆይታ አድርጌ ነበረ። በባለፈው ዓመት ኢንተርቪው ቃለ መጠይቅ ሁሉ አድርጌለት ነበረ። ፈተናውን ካለፉ 2 ወኪሎች መካከል አንዱ እሱ ነው እና በጣም እዚህ ሀገር ያለው ውክልና የተበላሸ ነው። የተጫዋቾቹ ውክልና ወኪል ማለት የተጫዋች ኃላፊ እንደማለት ነው። ተጫዋቾች የሚሰሙት ወኪሎቻቸውን ነው እና እዚህ ግን እየተደረገ ደግሞ ያለው በዚህ ሀገር ላይ በጣም የሚያሳዝኑ ነገሮች አሉ። ብዙ አንገባበትም። ቼልሲ ግን በተለይ ደግሞ ለሆኑ ተጫዋቾች ዝውውር ማስፈጸሚያ እያለ የከፈላቸው ነገሮች ክፍያውን መክፈሉ ወንጀል ላይሆን ይችላል፣ ግን አለማስመዝገቡ ነው እንደ ትልቅ ጥፋት የተቆጠረበትና ከዚህ በኋላ ይህንን ጥፋት መድገም የለበትም። ለ2 ዓመታት ይህንን ጥፋት እስካላደረገ ድረስ ይሄ የዝውውር እገዳ ተፈጻሚ አይሆንም። ነገር ግን ቅድም እንዳልኩት ያንን ነገር የሚፈጽሙ ከሆነ በእርግጠኝነት የማይሆን ቅጣት ይጠብቃቸዋል። ከነጥብ ቅነሳ ጀምሮ እስከ ተጫዋቾችን ማዘዋወር እስከማይችሉበት እገዳ ድረስ ሊጠብቃቸው ይችላል። ቼልሲ ደግሞ እንደዚህ አይነት ቅጣቶች ይበረቱበታል። በየጊዜው የሆነ አይነት ቅጣት ሲመጣበት ልናይ እንችላለን እና ያንን አቮይድ ማድረግ በጣም አስፈላጊ ነው። ስለዚህ ጉዳይ ምን ትላላችሁ? ስለ ቼልሲ ስለሚያስፈርማቸው ተጫዋቾች፣ ስለ ቅጣት ውስጥ አሁን ከሰማችኋቸው መረጃዎች አንጻር የቼልሲ መቀጣት እና ከዚህ ቅጣት የማምለጡን ነገር በተመለከተ ምን ሀሳብ አላችሁ? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ስላደመጣችሁኝ እጅግ አድርጌ አድማጮችን አመሰግናለሁ።